ይኸውልህ ምንም ብትለኝ አልወጣም። ይልቁንስ እስካሁን በህይወት የቆየሽው በእኔ ትዕግስት መሆኑን እንዳትረሽሽ። ቆይ እኔ ምን አልኩኝ? ይሄን ያክል ምን አደረኩኝ? እኔ እንደ ድሮ አብሬያችሁ ልኖር እንደ ድሮ ጠብቀን በቃ ይቅርታ አድርግልኝና እነዚህና የሚያቀዱትን እቅድ አንድ ላይ እንጋፈጥን አልኩኝ። እዚህ ጋር መጋደልን ምን አመጣው? ለምን ስለሞት ታወራለህ? ይሁን አንቺ የሰራሽውን ስራ ሰርተሽ እንደዚህ በይቅርታ የሚታለፍ ምንም አይነት ጥፋት የለም። ስሚ ከዚህ ቤት አስገኝሽ በጣም ያፈለግሽ ችግር አለ። እስካሁንም የትዕግስቴ የቆየው ልጄን እስከማሳከል ድረስ እና ደግሞ የአንቺ ሰይጣናዊ ማንነት እስከሚጋለጥ ድረስ ነበር። ገባሽ? ወይ ማለት እንዲህ ምን አስበሽ ነው? አንቺ ግን ጉዳት ታምጪ። በቃ ከወደቅሽ ወድቀሻል። ከጥፋትሽ ተማሪ። በቃ ጥፋትሽን አርሚ ራስሽን ችለሽ እንጂ ሰው ላይ በመጫን አይደለም ጥፋትሽን የምታርሚው። እንዴ ምን አስበሽ ነው? በቃ ይኑሩበት። እነሱ ብዙ ስቃይ ብዙ መከራ ያሳለፉ ሰዎች ናቸው። ውጭላቸውና እንትና ይጋቡበት፣ ቅድስትና ብሩክ ይጋቡበት። ምሳሌም ልጅ ታገኝበት፣ ወንድም ታገኝ ወይም እህት ታገኝ ማለት ነው። እንዴ አንቺ ምን አስበሽ ነው? ግግም አትበይ። ቀስ ታስጠላ። በሰው ቤት ውጪ ስትባይ እንደዚህ ድርቅ አይባልም። በቃ ነው ምላስ እንዲተላልሽ ተልከሽ ነው ተልኳለሽ። ግን አሁን ከሁለቱም ውጭ ነሽ። በቃ ከዝናም ውጭ ናት፣ ብሩክም ከነ ምናምንም ከማንም ጀማ የለችበትም። ከሶስት እህቷ ራሱ ጠልታት የለ ከማንም ጀማ ስለሌለሽ በቃ አንቺ አትቀላቀይ። በቃ እንደዛ ነው የሚያዋጣሽ። ራሽን ችለሽ ልመናም ከሆነ ልመና ምንም ከሆነ እሱ ይሻልሻል በቃ እንጂ የሰው ህይወት አትበጥብጪ ነው። እንግዲህ በባለፈው ክፍል እንዳያችሁት በፖሊስ እናስወጣለን ብለው ነበር። መድብል ጓገጭ ብሎ ካላስወጣው ምናምን ብሎ ነበር። እንግዲህ ገልጋይ ተገላጋይ ሆነው አስቀምጠዋታል። አለች እየተኛች ሁለቱንም እንቅልፍ መተኛት የሁሉንም ሰው እንቅልፍ ተኝታ ነው ያደረችው። በሰላም ሀገር ገባው ብላ ነው መሰለኝ። እንግዲህ መጨረሻዋ ምን እንደሚሆን የትዬ መሀሌት ነገር አይታወቅም። ብቻ አልወጣም ብላ ገግማለች። መድብል አስወጣለሁ ሲል ብሩክ ይገለግላል። ማን ነው ስሟች? ቅድስት ትገለግላለች። እንግዲህ አድራለች። ሌላው ሞገስ ነው። ሞገስ እንግዲህ ዛሬ ያው በባለፈው እንደተመለከታችሁት ዳጣ ማን ነው ሉላ ከዛ ሰውዬ ጋር ነው ታኝቺ ያው ገንዘቡ በሙሉ ወደኛ ይመለሳል፣ ቦታችሁ ናችሁ ይመላለስላችኋል፣ ሀብታችሁ ብሏታል። እንግዲህ አለበለዚያ ያው ብዙ ማስጠንቀቂያዎችን ሰጥቷት ነበረ። ያ እንደሆነ ደግሞ አያቅም ነበረ ሰውየው ማለት ባልተቤቱ ማነው ስሙ ሞገስ። ንገሪው ብትባልም አልነገረችውም። ደብሯታል። እንዴት ብላም ትናገራለች? በቃ ስለዚህ ቀስ ሳትናገር ዝም ብላ ያው እየኖረች ነበረ። እንግዲህ የመጀመሪያው አልተሳካላቸው ነበር። አጥምደው ሊይዙት ነበር። ሰውየው ቆቅ ነው፣ አልተሳካላቸው። እንግዲህ ዛሬ ይዟታል ማለት ነው። በድጋሚ ቀጥሮ ሌላ ቦታ ሴፍቲ ከሆነ ቦታ ወስዷታል ማለት ነው። እጇን ሊያዝሽ ሲላት ራሱ ማንጭቃ አትይዘኝም፣ እኔ ለአንተ አልገባህም ስለምነው ምናምን እምቢ ብሏታል። ሌላ ደግሞ በቃ የሰው ከሷ ጋር ባካንጅ ገበድር ራሱ እኔ እንደ ኃጢአት አይቆጠርብኝም ምናምን እያላት ነበረ። ኃጢአት ታውቃለህ ወይ ምናምን እያለችው ነበረ። ያው አያውቅም ግን ያውቃል በሚለው ስለዚህ ያንን ነገር እንግዲህ እንትና ነግረዋለች። ዳጣ ለማነው ስሙ ለሞገስ ነግረዋለች ማለት ነው። እንግዲህ ሞገስም ጅብ ከሄደ ውሻ
ጮኸንም ምናምን የሚባል ነገር አለ እንግዲህ ወደ ቤቱ እየተናደደ ሄዶ ሲፈልጋት አጥቷታል ማለት ነው። ሲደውልላቸው ሁለቱም ስልካቸው ዝግ ነው ማለት ነው። እንግዲህ አንቺም ስልክሽን አጥፍተሻል፣ እኔም ስልኬን አጥፍቻለሁ፣ ግን ሴፍቲ ከሆነ ቦታ ሄጄ ጭራሽ እየዘፈንላት ነበረ። ዛሬ ደስ ብሎኛል ምናምን የሚባል ወፍ በሚያወርደው ድምፄ ከዛፍ ወፍ በሚያወርደው ድምፄ ዘፍንልሻለሁ በድጋሚ እያላት ነበር አስገብቶ። እንግዲህ ሞገስም ያው ከነ ብሩክ ቢጠይቅ ከነ ማን ቢጠይቅ እንደሌለች ተነግሮታል። እንግዲህ ከዳጣ ጋር ሂጄ ገላለሁ እያለ ነበር። ያው ቦታውን አላወቁትም። በእርግጥ ገና በጥርጣሬ ነው። ያው በገስ ሚሊዮን ላያውቁት ይችላሉ፣ አይታወቅም። ምን እንደሚፈጠር አናቅም። እሱም ይዟት ገብቷል፣ እነሱም ሂደዋል። በራሱ ሲጉጥ ራሱ ከሞተ ከባድ ነው የሚሆነው። ሌላው እንግዲህ ያቺ ዝናጋ የታገተችው ልጅ ናት። እንግዲህ ያው ብዙ ጓደኞች እንዳሏት ምናምን ስጠይቀው የት ሄዱ ሲላት ግማሾቹን ገደል ናቸው፣ ያው ግማሾቹ ሞቱ፣ ግማሾቹ ደግሞ አምልጠዋል አላት። ለምንድነው ሰው የምገሉት ምናምን ስትለው እንግዲህ የነብር ልጅ ለመኖር የዝንጀሮ ልጅ መሞት አለባት፣ በቃ እንደዚህ ነው የሚታስቡ ስትለው አዎ እንግዲህ እገርፍሻለሁ ሲላት የመግረፍ መብት የለም ግደለኝ እንጂ እንዳገርፈኝ አለችው። ስለዚህ ጀግና ሴት እወዳለሁ አላት። አሁን አንቺ በዚህ ቀጣይ ሚስቴ ነው የምትሆኚው አላት። ከዛ በኋላ ካሌብን ቢፈልግሽ ከኔ ጋር ነው የምትሆኚው አላት። በቃ ብዙ ነገር ብሏታል። ሌላው እንግዲህ ማለትን እንትና ውጪ አትውጪ ገጥሞ ነበረ። በመጨረሻ ላይ ብሩክ ራሱ ደቅኖባታል ማለት ነው። ፈርታ ወደ ግድግዳው ተጠግታ ነበር። እንግዲህ ትውጣ ትረፍ